እቶቼ ባካችሁ ከዚህ ነገር ተጠንቀቁ ማለት ነው። ወላሂ እኔ ዛሬ በአጋጣሚ ኤምባሲ ሄጄ ባየሁት ነገር በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። በሰው ልጅ እንዴት በሰው ልጅ ላይ እንደዚህ ይጨክናል? ለዛውም የሀገራችን ሰው የሀገሯ ዜጋ በገዛ ዜጋ እንዴት ትጨክናለች? ብዬ በጣም ነው ያዘንኩት። እንደምታውቁት እኔ ሀገር ልገባ ነው። የነፃ ወረቀት ቃይ ብዙ ስለሆነ ያው የነፃ ወረቀት ላጽፍ ሄጄ ነበረ። ግን ሄጄ ያየሁት ግን በጣም ነው ያዘንኩት ማለት እሱ ምንድነው ልትሉኝ ይችላልላችሁ። እስከቴ ነግራችኋለሁ። ባካችሁ እህቶቼ ለዚህ ይሄ ቪዲዮ በተለይ አዲስ ለሚመጡ እህቶቼ ይሄን ቪዲዮ እንዲደርሳቸው ፈልጋለሁ። እቺም ልጅ ገና ከመጣች በ5 ወሯ ነው ይሄ ነገር የደረሰባትና ለብዙ እህቶቼ ደርሶ እንዲጠነቀቁ ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ይጋውል ሰላም ነው። አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ በተለይ ሰው ሀገር ላይ ያላችሁ በተለይ በጠለብ የምትመጡ እህቶቼ እንዲሁም ደግሞ ጠለብም ያልሆናችሁ እንድትጠነቀቁበት ስለምፈልግ ነው ይሄን ቪዲዮ ይዤ የመጣሁት እና መግቢያ ላይ እንደነገርኳችሁ ዛሬ እኔ ሀገር ልገባ ትኬት ቆርጬ ለነመገን እንደጨረስኩ ለቤኔ ቤተሰቦች ታውቃላችሁ ማለት ነውና በአጋጣሚ ዛሬ ግዴታ እንትን የነፃ ወረቀት ማጻፍ አለብን ብላ ጓደኛዬ ደወለችልኝ። በስራ ቦታ ነው በዚሁ የሄድኩት ማለት ነው። አሁን ወደ ስራ ነው የተመለስኩት። ግን ከስራ ቦታዬ ታክሲ ይዤ ሄድኩኝ። ከዛ እዛ ላስተካክልበት በገባውበት ሰዓት ያችን ልጅ ሳይት በጣም ነው የደነገጥኩት። ልጅቷ በጣም ተጎታለች፣ ጭንቅላቷ ተመቶ ታሽጓል እና በጣም አስደነገጠችኝና ከዛ ምን ሆነሽ ነው ብዬ ስጠይቃት ወላሂ ላዚም የገዛ ዜጋዋ የሀገሯ ልጅ የሀገራችን ልጅ በቃ ኢትዮጵያዊ ናት ይሄንን ጉዳት ያደረሰችባት ማለት ልጅቷ ከመጣች ገና ልጅ ናት። በዛ ላይ ልጅ ናት ገና ከመጣች 5 ወሯ ነው እና የደረሰበት ለዛውም ሰውየው ነው ይዟት የመጣው የአረቡ ማለት ነውና ካፊሏ ማለት ነው። እና ታሪኳን ስጠይቃት ወላሂ የነገረችኝ ነገር በጣም ነው ያሳዘነኝና እንዴት ነው የሰው ልጅ በሰው ልጅ ላይ ጨከነው? በዚህ ልክ ደግሞ ሴት ሆናችሁ እንዴት ነው በሴት ልጅ ላይ የምትጨክኑት? ምን ሆናችሁ ነው? ምን ነክቷን ነው? እኛ ኢትዮጵያውያን ግን በሰው ሀገር ላይ መተቃቀፍ መደጋገፍ ቤተሰብ የለንም። እንደ ቤተሰብ ሆነን በሰው ሀገር ላይ ተደጋግፈን ተመካክረን ስንቸገር አብረን ሆነን በምናሳልፍበት ፋንታ እንዴት ነው ቆይ እሷ በማታቀው ነገር እሷ ምንም ነገር ጥፋት ሳታጠፋባት እንዴት በዚህ ልክ ተጨክንባታል? ለዛውም ያቺ ስደት ሀገር ላይ ቆይታለች ማለት ነው። አስቡት እንግዲህ ያቺ ስደት ላይ ቆይታለች ለብዙ አመታት እዛ ቤትም አገለግላለች፣ ሌላም አገራታች ላይ ሄዳ ሰርታለች ማለት ነው። ልጅቷ እዛ ይሄንን ነገር ያደረሰችባት ልጅ እና ልጅቷ ከዛች ልጅ ጋር ብሔራቸው አይገናኝም፣ ቋንቋቸው ይለያያል። ግን አንድ ቋንቋ የሚያገባባቸው አለ። ግን ሆኖም ግን በዚህ ልክ ግን ምን እንደነካን አላቀም። እኔ ቤሩት ላይ ያ ነገር ከተፈጠረ በኋላ እኔ ሰው ያመንኩ አይደለም ማለት ነውና በጣም ፈርቻለሁ። ወላሂ ነው የምላችሁ። አላህ ባያላችሁበት ሀገር ጠብቆ በሰላም ለሀገራችሁ ያብቃችሁ። ባሁኑ ሰዓት ላይ ሰው ከፍቷል። ጓደኛ የሚባል የለም። የራሴ ሰው ነው የሀገሬ ሰው ነው አይጎዳኝም። እኔ የሌላ ሀገር ዜጎች ራስ በራሳቸው ሲደጋገፉ ራስ በራሳቸው በቃ ሲተሳሰቡ ሳይ በጣም ነው ምቀናባቸው ማለት ነው። እንደምታውቁት ከኔ ጋር 2 ፊሊፒኖች አሉ። ወላሂ ነው የምላችሁና በአጋጣሚ ሌላ ቦታ ላይ ከሄድን ወይም ደግሞ እንዲህ ጀማዓ ላይ ከተሰበሰብን ከሌላ ሀገራት ላይ ይሰበሰቡና ማለት ነው የተለያዩ ቋንቋቸው አንድ ቢሆኑም ያንድ ሀገር ዜጋ ቢሆኑ የተለያየ እንትን የራሳቸው የሆነ ጎሳ ያላቸው የራሳቸው የሆነ ብሔር ያላቸው የራሳቸው የሆነ ቋንቋ ያላቸው ሰዎች ናቸው። ግን የሚያግባባቸው አንድ ቋንቋ አለ እንደኛው ሀገር ማለት ነውና ሲገናኙ እንዴት እንደሚደጋገፉ አንዷ የሌላትን አንዷ ትሰጣለች፣ ቫዝሊን ከሌላት ከቫዝሊኗ ቀንሳ ትሰጣታለች። ወላሂ ነው የምላችሁ ያቺ ልብስ እንደሌላት ካወቀች አንደኛዋ መዳሙ ያገዘችላትን ልብስ አንዱን ዩኒፎርም አውጥታ ትሰጣታለች ማለት ነው። በጣም ነው የሚደጋገፉት። በጣም ነው በቃ በተለይ ደግሞ እንደ ቤተሰብ ነው የሚሆኑት። ገባችሁ? እንደ ቤተሰብ ማለት ነውና እና ወላሂ ላዚም በቃ ያቺ ስልክ ቁጥር ካሌላት ወይም ደግሞ ሴም ካርድ ሰዎቹ ካልሰጧት ያላትን ነገር ሁሉ በቃ እንትን ጌታ ሀገር እንደሆነች እንኳን ችግር እንኳን ቢደርስባት በቃ እንትን ማዕሉማት ወይም ደግሞ ያላቸውን ነገር ሁሉ ይቀያየሩና በጣም ነው የሚደጋገፉት ማለት ነውና በጣም ነው የቀናውባቸው ማለት ነውና ወደ ጉዳይ ስገባ ደግሞ እንደነገርኳችሁ እቺ ልጅ ከመጣች ገና በወሯ ነው ይሄ ችግር የጀመረው ማለት ነውና ልጅቷ ገና ልጅ ናት። ምንም ነገር የምታቀው ነገር የለም። በልጅነቷ ነው ወደ ስደትም የመጣችውና ሀገራችን ላይ ደግሞ እናት አባትም ባሁኑ ሰዓት ላይ
በልጆቻቸው ጨክነዋል ለምን ምንም የማያውቁ ህፃናትን በቃ ብቻ ስደት ከሄዱ ሰርተው ይለውጡኝ እንጂ ብለው የሚልኩ አሉና ልጅቷ ልጅ ናት ብያቸዋለሁ ገና ትምርቷን እየተማረች ነው አቋርጣ ወደ ስደት የመጣችውና ምትኖረውም እዚሁ ሪያድ ውስጥ ነው ማለት ነው ወደ ከፊል በጠለብ ነው የመጣችው እንደመጣች አለች ቋንቋ አላቅም አለች በቃ ያቺ ሴትዮ ደግሞ እዛ ቤት ላይ ወደ 6 አመት ሆኗታል አለች ሌላ ሀገራትም ላይ ለብዙ አመታት እንደሰራች ነግራኛለች አለችና ከዛ 6 አመቷ ነው እኔ ስለ ሀገሩም ስለ ቤቱም ስለምኑም ማቀው ነገር ስለሌለ በቃ አንዳንድ ነገሮች ውስጥ ጠይቃት ትገለምጠኛለች አለች ምግብ እንዳልብላ ትከለክለኛለች አለች በጣም ነው ምፈራት አለች ሴቷ ደግሞ በቃ እንትን እሷ እንዲታርቅ እዚታን ብላ እንኳን እንትን ስትላት ትገለምጠኛለች አለች አንድ ነገር ልባላ ወይ እንቁላል ስጠብስ ካገኘች በቃ ግልምጫዋ ስድብ ይመስልሻለችና ብዙ ጊዜ በቃ እንትኑ ዝም ብላ ከመሬት ተነስታ ትገለምጠኛለች ከመሬት ተነስታ ትሳደበኛለች ከመሬት ተነስታ ቁጭ ብላ እሷ ስልኳን እየጎረጎረች እኔስ የሷን ስራ እንዲሰራ ታዘኛለች አለች እሷ ደግሞ ለምን መዳሙቷ ስራ የራሳቸውን ስራ ሰጣቸዋለች ማለት ነው ገባችሁ አባይቢ የራሳቸው ያቺ ጽዳት ነው የምትሰራው ያቺ ደግሞ ምግብና እንዲሁም ደግሞ ታቸኛውን ታጸዳለች ማለት ነው ከዛ የፎቁን ጨርሳ ምን ብላ መታ ቁጭ ስትል ለምን ቁጭ ያለች ተነሽ እቃ ይጠብተኛለች አለች ከዛ ሲበዛብኝ አላጥብም እኔ እኮ አንቺ ባሪ አይደለሁም እኔ መዳም ቤት ነው የሚሰራው እኔ ቋንቋ አላቀም እንደውም መረዳትና መደገፍ ነበረብሽ እንጂ እኔ ነው ጉልበቴን እኮ እየበዘበስኩ ታቂያለሽ እኔ እየሰራው ደክሞኛል ደክሜ ስመጣ ደግሞ እንደገና የመጥበቅ ስራ ስሪትኛለሽ አልሰራም ስላት እንዴት ነው የማሰሪው ብላ አንድ ቀን ተነስታ ጸጉሬን ያዘችኛለች ከዛ ሴቷ መታገላገለችን ያለች ከዛ ቅም ያዘችኛለች በቃ ከመሬት ተነሳ ሴቷ ደግሞ ያችን አዲሷን በቃ ምስኪንም ስለሆነች ያሏትን ሁሉ ስለምትሰራ በጣም ወዳታለች በጣም ተግባብታታለች ማለት ነው ለምን ቋንቋ ባታቀም ራሱ በመልእክት ትነግራታለች እቺ ደግሞ ትረዳለች ማለት ነው ልጅቷ መዳሚቱ ያለቻትን ነገር ሁሉ ትሰራለች እኛ አዲስ ስንሆን ታቃላችሁ ከመሬት ላይም ተነጠፉ ብሎም እንነጠፋለንና ያለቻትን ሁሉ ስለምትሰራላት ሴቷ በጣም ነው የወደደቻት በቃ በጣም ነው እንትን የምትፈልገውን ሁሉ ታመጣላታለች ክሬም ምናምን በቃ እና በዚህ የተነሳ ደግሞ ምን አደረገች ያቺ ቤት ውስጥ ያለችው ሰራተኛ እቺን ቅም ያዘቻት ማለት ነው በቃ ከቤተኛው መጋጣሚ ከዛ ቤት ማውጣት ፈለገች እቺን ልጅ ማለት ነውና ከመሬት ተነሳ ተሰደበኛለች አለች ቁጭ ብላ ሌላውን የሷን ስራ እንዲሰራ ታዝኛለች ከዛ አንድ ቀን በዛብኝና አልሰራም ከላስ መዳም ያለችኝን ሰራለው አንቺ ያልሽኛል አልሰራም አንቺም ሰራተኛ ነሽ እኔም ሰራተኛ ነኝ ስለዚህ አልፈልግም ማልኳት አለችና ከዛ ተነስታ ደረጃ ላይ ነበር ይሄ ነገር የተፈጠረው አስቡት እንግዲህ ከደረጃ ወደ ታች ገፈተረቻት ማለት ነው አስቡት እንግዲህ ከደረጃ ከፎቀኛው ደረጃ ወደ ታችኛው ደረጃ ገፍትራ ጣለቻት ማለት ነው በዛ ሰዓት ልጅቷ ጭንቅላቷ ተመታና ይቅርታ ተቋረጠብኝና ጭንቅላቷ መሬቱ የደረጁ አንዱ በኩል መቷትና በጣም ደም ፈሰሰኛለች በጣም ራሴን ሲቼ ሆስፒታል ላይ ነው የተነሳውታለች ከዛ በኋላ ያዞረኛል አለች በጣም ደም ስለፈሰሳት በዛ ላይ ደግሞ ጭንቅላቷ ተጎቷል እና ስራ መስራት ስላልቻለች ወላሂ ላዚም የቤተሰብ እናቴ ያላትን ነገር ነው አባት እናቴ ያላቸውን ነገር ነው ሽጦ የላኩኝ አለችና በቃ ምንም ማድረግ አልችልምና በቃ ስራውን ልሰራ ስል አዝሮኝ ይወጥቃለው አለች በቃ ጭንቅላቷ በጣም ስለተጎዳ ግዴታ ወደ ሀገር መግባት አለብሽ ብሎ ሐኪሙ ግዴታ ማረፍ አለባት ወደ ሀገሯ ትመለስ ብሎ ይሄው ፕሮሰስ ለመጨረስ ነው የመጣው አለችኝ ማለት ነውና በጣም ነው ያዘንኩት እባካችሁ እህቶቼ ለሁለት የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ አንድ ሰው በመሃላችሁ ጥል ካለ ወይም ደግሞ እንደዚህ የምትያዙ ከሆነ ከዛ ሰው መራቅ ነው ያለባችሁ ለመዳሞቻችሁ መናገር ከዛ ሰው አለ መገናኘት በቃ የራሳችሁን ስራ ሰርታችሁ ከዛ ሰው ጋር አለ መነጋገር ገባችሁ ስለዚህ ጥንቃቄ አድርጉ ባሁኑ ሰዓት ላይ እንኳን አብራችሁ የምትሰሩ ሳይሆን ጓደኛ የምትሉትና በስንት ጊዜ አንድ የምትገናኙ ሰው ራሱ አላስተማመንምና ራሳችሁን ጠብቁ የራሴ ነው የራሴ ዜጋ ነው የሚባል ነገር የለምና ጥንቃቄ አድርጉላችኋለሁ ሀባይቢ በጣም ነው ያዘንኩት ልጅቷ በጣም ነው ያሳዘነችኝ የመስራት አላማ አላት በቃ ሰርታ ለመለውጥ የምትፈልግ ልጅ ነበረች ግን ይሄው ለበቃ ስራ ለቃ ወደ ሀገሯ እንድትገባ ሰበብ ሆነቻት ማለት ነው እሷም ደግሞ ስራው መጀመሪያም የፈለገችው ምንድነው ይሄንን ነበር ግን እሷንም ደግሞ አላህ Subhanahu Wa Ta'ala ደግሞ የአረቦቹን ላከባት አረቦቹ ለፖሊስ ደውለው እቺ ልጅ በቃ ራሷን ሲተው ሲያገኙት
ወዳው ነው ወደ ፖሊሶች ጋር የደወሉት ማለት ፖሊሶች ጋር ደወሉና ለፖሊሶች ጠቆሙባት ልጅቷን መተው ያዙት እሷ አሁን እስር ቤት ነው የምትገኘው ልጅቷ ግን ፕሮሰስ ጨርሳ ወደ ሀገር ለመግባት ነበር እንትን የመጣች